እንደ እውነቱ እኔም ተናግሬ ነበረ ይህንን ስራ ሪስክ የሚያስወስድ ስራ ነው ብዬ ማለት ነው። ቅመምዬ በመጀመሪያ ደረጃ ስላየነች ስለመጣች ደስ ብሎናል። አንደርስታንድ ዩ ይህንን ፕራንክ ነው፣ የእውነት ፕራንክ ነው። እና ምን መሰላችሁ መጀመሪያ እንትን መግቢያ ላይ ማለት ነው እነ ሄኒ ሲያወሩ ስልከዋ እንደማይሰራ እንዳላገኘዋት ቤተሰብም ጠይቀው እንደማያውቁ ነው የተናገሩት አይደለ? መግቢያ ላይ ማለት ነው። ግን ደግሞ ካሜራ እየቀረጸ እያለ በዛን ሰዓት እንዴት ልትመጣ ቻለች? ካሜራ እየተቀረጸ ነው ምናምን ነገር ማለት ነው። ሶ የሆነ ሰንበዲ ያቃል ማለት ነው በእነሱ ውስጥ ወይም ካሜራማን ነው ወይም ስምረት ናቸው። ስምረት ናት። ስምረት ቴክስት አድርጋለት ወይም ካሜራማኑ እንኳን አይሆንም ስምረት ትመስለኛለች። ሶ ሁለታቸው የሚተዋወቁ ይመስለኛል። እንዳያቸዋትም ትወናቸው እያስታውቃል ማለት ነው። እና ፕራንክን እየተደረጉት ያሉት ግን ደግሞ በዚህን ሲቹዌሽን እንዴት ልናገር ብላ ነው ጥላ የወጣችው። አይታቸዋል። እሷም ጥፋተኛ ሆነ እሷም እየተናደደች ነበር ማለት ነው። አቤት ትወና ቅመም! ትወናሽን እኮ አይቻልም። እና ቅመምዬ ማለት ነው አንደርስታንድ የእውነት ፕራንክ እንደሆነ እኔ ገብቶኛል። በእውነት በጣም ገብቶኛል። እና ፕራንክን እያደረገችው ምክንያቱም ከብሩኬ ተለይታ የት ትሄዳለች? እና ደግሞ አሁን ብሩኬና ሀይሚ ማለት ነው እንዲህ የወደፊት ፊውቸራቸው ስለ ልጃቸው እያወሩ የልጃቸው ክርስትና እያወሩ እንዴ ባልና ሚስት አንድ አካል ናቸው አይደል የሚባለው? ፍቅረኛዋ ነው አይደለ? ሶ የገጠማትን ነገር የእሱ ሸክም እሷ እንድትሸከምለት የእሷ ሸክም እሱ እንዲሸከምላት ነው እንጂ እኔ ገጠመኝን ነገር እኔ ብቻ ልሸከሙና እኔ ልወጣው ይሄ አይባልም፣ ህጉም አይደለም። ገብቷችኋል? ከባላችሁ ከፍቅረኛችሁ የኔ የምትሉትን ሰው ከሱ ጋር ያላችሁን የገጠማችሁን ነገር ተወያይታችሁ እኩል እንድትፈቱ ነው እንጂ የእሱን የገጠሙ ራሱ ይፍታው፣ እሱ ያገጠማትን ራሷ ትፍታ። ይሄ ህጉም አይደለም እናም አይባልም። ገብቷችኋል? እና እንደዛ አይባልም። ቅመምዬ ፕራንኩ ነው ፕራንኩ። አይሆብሶ ነገ ያው መግቢያ ሰርተሽ ምናምኑ እንደምትናገሪ በጣም እርግጠኛ ነኝ። በጣም ትናዳለች። እሷም ጥፋት ሰርታ እሷም ተናዳ ስትወጣ ማለት ነው። እና አሁን በብሩኬ ላይ አይፈረድም፣ እውነቱ ለመናገር አይፈረድም። አንደኛ አይደለም እንደዚህ ልትሆን ማለት ነው ለደቂቃ ራሱ ካጠገቡ እንድትርቅ አይፈልግም። የእውነት ካጠገቡ እንድትርቅ አይፈልግም። እና ለአንድ ቀን ራሱ ቡታጀራ ላይ ትንሽ እንትን የሆነ ጊዜ ማለት ነው ለአንድ ቀን ሳንገናኝ ቀርተን ምናምን ሲሉ ሰምታችኋል። እና ይህን እንደገና እንደዚህ ያለችበት ምን ውስጥ ነች ብሎ ስትረስ ውስጥ ትገባላችሁ። አሁን በሱም ጫማ ሆናችሁ እናንተም ፈትሹ፣ በሷም ጫማ ሆናችሁ ራሳችሁን ፈትሹ ማለት ነው። በሁለቱም አትፈርዱ። እሷ ፕራንክ ነው ግን ደግሞ ወደ ሌላ ነገር ሄዶባታል። እሱ ስትረስ ውስጥ ገብቶ ታመመ፣ ግን ተሳክቶላታል። ማርያምን በጣም የተሳካላት ማለት ነው። ቅመምዬ ተሳክቶልሻል። እና ደግሞ አሁንም ደህንነትን አይቼ ነው ለመሄድ ነው እያለች ነው። የዛኔ ነው ሆት የሆነው ማለት ነው። እና እንደዚህ ታሞ አይተሽ እወጣለሁ ይሄዳለሁ በቃ ማለት አልነበረባትም። ግን ደግሞ ያው ግዴታ ነው የካራክተሩ ማለት ነው። ግዴታ ስለሆነ መሄድ አለባት ማለት ነው። ግን ደግሞ ከካሜራ ነው እንጂ ከካሜራ ጀርባ እኮ አይሆንም። እናቃቸዋለን እኮ የእውነት እናቃቸዋለን ከካሜራ ጀርባ ማለት ነው። እና ለእኛ ነው እንደዚህ የሚያደርጉት። ያም ሆነ ይሄ እንደዚህ የሚያጋጥማችሁ ሰዎች አሁን እንደዚህ ድብቅ የምትሆኑ ነገር ከሆነ ዴፊኒትሊ እናንተ ናችሁ የምትጎዱት ማለት ነው። ምንም አይነት ድብቅ መሆን የለባችሁም። ድብቅነታችሁ ለማንም አትጎዱትም። የምትጎዱት እናንተ ስለሆናችሁ ማለት ነው። እና ድብቅ አትሁኑ በእውነት ምንም በቃ እንዴ ተረትም አለ እኮ በሽታው ደበቀ መድኃኒት አይገኝለትም ይባላል አይደለም?
መቼም ሆስፒታል ሄዳችሁ ሆዳችሁ እያመማችሁ ራስ ምታት ነው ያመመኝ አትሉም አይደለም? ሶ ምንም ነገር መደበቅ እንደሌለባችሁ ነው። ይሄ ፌር አይደለም ቅመምዬ። ይሄ አሁን የዛሬው ፓርት ማለት ነው እኔ ትክክል እንዳልሆነ ነው። በቃ ዴፊኒትሊ ልክ አይደለም። ለዛሬው ልክ እንዳልሆነ ነው የምነግራችሁ። ምክንያቱም ባልና ሚስት አንድ ናቸው። ፍቅረኛ ከሆነ ፍቅረኛ እኮ በኋላ ባልና ሚስት ሊሆን ነው አይደለ? ሶ የእሷ ሸክም እሱ እንዲሸከም የእሱ ሸክም እሷ እንድትሸከም ነው እንጂ እኔ የሆነ ነገር ገጥሞኛል በቃ አስተካክዬ እነግርሃለሁ ማለት ይሄ አይባልም። ሶ የዛሬው እኔ ምንም ልክ እንዳልሆነ ነው የምነግራችሁ ማለት ነው። ግን ተሳክቶልሻል። በስማም በጣም ነው የተሳካልሽ። የሆነ ተሳክቶልሻል ቅመምዬ ማለት ነው። ለማንኛውም ነገ እናያለን ማለት ነው።